አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 19 በዚህች ዕለት የተጋዳይ መነኮስ የአባ መርትያኖስ ሥጋው ከአቴና አገር ወደ አንጾኪያ የፈለሰበት ሆነ። እርሱም ሸንገላ በኃጢአት ልትጥለው በወደደች ጊዜ ከአመንዝራ ሴት ከተፈተነ በኋላ እርሱ ግን መንጉሳ በገደል እስከተጸመደች ድረስ ስቦ ወደ ንስሐ መልሷታል። ከዚህም በኋላ መኖሪያውን ትቶላት ከሀገር ወደ ሀገር የሚዞር ሆነ። ከአቴና ሀገርም ደርሶ በዚያ ጥቂት ቀን ኖረ። ጥቂትም ታመመና በሰላም አረፈ። ዜናው በግንቦት 21 ቀን እንደተጻፈ። የከበረ ቴዎድሮስም ለአንጾኪያ ሀገር በካዲው የፋርስ ንጉሥ ዘመን ሊቀ ጵጵስና በተሾመ ጊዜ ይህ አባት የካህናት አለቆችንና ምዕመናን ልኮ ሥጋውን ከአቴና አፍልሰው ወደ አንጾኪያ ከተማ አመጡት። በምስጋና እየዘመሩ አክብረው ተቀበሉት። ሊቀ ጳጳሳቱም ተሳለመው፣ በሳጥንም አድርጎ በቤተ ክርስቲያን ውስጥ አኖረው። በዚህች ዕለት በዓልን አደረገለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶሲዎስ እና ጢሞቴዎስ በእስክንድርያ አገር በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምሕፀምዱከ ዘልፈለላ ነብብቶ ከዜኔተ መጽሐፈ እንተረሴከ እግዚኦ ጸሪቀ መሎቱ ከፈ እምላቡ ላንሰተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ በዛቲ መካን እስከ ረገይሊ ቆኖስሳን ለጻፉ በክርታስ ወለዛ ጻፉን ዘደስ ወለዛ አምቦስ ተረጎ ሳዲስ ወለሰማ ቃሎ በዝናፈስ ጸሎተሙ ማርያም አሪቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳለ አቡነ ዘበሰማያት